ግን ይመጡን እሱ በሞተ ጊዜ በጣም ቆንጆ ጥያቄ እንደጠየቁ እሱ በሞተ ጊዜ ዓለምን ማን ነበር የሚጠብቀው? አምላክ በሰውነት ማለት ምን ማለት ነው? ምን ገባህ እሱ ላይ እስኪ ንገረኝ። አምላክ በሰውነት ሲባል ምን ማለት ነው? አምላክ በስጋ ተሰቅሏል አልከኝ። አምላክ በሰውነት ማለት ምን ማለት ነው? ጥያቄው አገር የቀየረ ማለት ነው እንጂ አለማወቅ ውስጥ የገባ ጥፋት ውስጥ የገባ የማያውቅ የማይረዳ በቃ ደየመ ማለት ስጋው አፈር ሲሆን ሰውየው ልክ እንደዛ በቃ ሰውየው አፈር ሆነ ጠፋ ምናምን እንደምንለው አይደለም። የሰው ልጅ እንደሱ አይደለም። የሰው ልጅ አንድ ጊዜ ከተፈጠረ በኋላ ዘላለማዊ ነው ማለት መጉደልና መሙላት የሌለበት ርቦት በልቶ የሚጠግብ ተጠምቶ ጠጥቶ የሚረካ ሴክሱዋል ነገር አስፈልጎት ሴክስ ሲያደርግ የሚረካ ከዛ መልሶ ሴክስ የሚያስፈልገው ደግሞ መልሶ የሚበላ የሚረበው ደግሞ መልሶ የሚበላ ደግሞ የሚረበው መልሶ ደግሞ የሚበላ በምግብ ኢንተርቴን የሚያደርግ በሆነ ነገር ኢንተርቴን በጠጅ በወተት በምናምን ኢንተርቴን የሚያደርግ ይሄ ተመላላሽ ግን ይረሱታል። ክርስትና ላይ ሲመጣ ይረሱታል እንጂ ነፍስ መሞት ማለት ነፍስ ከስጋ መለየት ማለት ስለሆነ ምንም አይነት የሚፈጠር አላዋቂነት የለም፣ የሚፈጠር መጥፋት የሚባል ነገር የለም። ስለዚህ መጥፋት መጽሐፍ ቅዱስ ላይ መጥፋት ተብሎ የተተረጎመው ገሃነም ብቻ እንጂ ሞት መጥፋት አይደለም። ሰው ነፍሱ ከስጋው ተለይቶ ነፍሱ ውስጥ ነው ስሜት፣ ፍቃድ፣ እውቀት። ስለዚህ ያ ሰው ሞቶ እንኳን ያውቃል፣ ሞቶ እንኳን ስሜት አለ፣ ሞቶ እንኳን ምናምን ፈቃድ አለው ማለት ነው። አዳም ይታወቃል። ይሄ በእስልምና በክርስትና የሚታወቅ ግን ይመጡን እሱ በሞተ ጊዜ በጣም ቆንጆ ጥያቄ እንደጠየቁ እሱ በሞተ ጊዜ ዓለምን ማን ነበር የሚጠብቀው? አንደኛ አምላክ አይሞትም። ዓለምን የሚጠብቀው መለኮት ነው፣ ሰውነት አይደለም። ሁለተኛ ሰውነት ራሱ ሞተ በተባለ ጊዜ ራሱ ያውቃል። ከእውቀት ከፈቃድ ከስሜት ነፃ አይደለም። ምክንያቱም ነፍስ ውስጥ ነው ስሜት፣ ፈቃድ፣ እውቀት ያለው። ከስጋው ሲለይ ነፍስ ስሜት እንደነበረ ነው የሚቀጥለው። ይሄኛውን ዓለም ነው በዚህኛው ዓለም ውስጥ በፊዚክ ዓለም ውስጥ ስሙ በዚህ ፊዚካል ዓለም ውስጥ ለመኖር ፊዚካል አካል ያስፈልጋል። ስለዚህ ይሄ ፊዚካል አካላችን ከዚህኛው ዓለም ጋር የሚያኖረን ልክ ከዚህኛው ዓለም ስንለይ ይሄኛው ፊዚካል አካል ከዚህ ከምድር ስለሆነ አፈር ነህና ወደ አፈር ትመለሳለህ እንዳለው እዚሁ አፈር ላይ ይቀራል። ነፍሳችን ግን ትሄዳለች። ከሄደች በኋላ የማይሞት የማይበሰብስ ከዚህ ምድር ያልሆነ ከአፈር ያልሆነ ከዚህ ምድር ያልሆነ አዲስ አካል ነፍሳችን ታገኛለች። በዛ አካል ከጌታ ጋር ለዘላለም ትኖራለች። ልዩነቱ ምንድነው? ከዚህኛው አካል ተለይታ ሌላኛ አካል ውስጥ ትገባለች። ሌላኛ አካል ይኖራታል ማለት እንጂ ሞት ማለት መጥፋት ማለት አይደለም። ይሄ በጣም እያንዳንዱ ሙስሊም ማወቅ ያለበት ጉዳይ ነው። ስለ ሞት ብትጠይቁ ለዛ ነው ከምትጮሁ መጣችሁ ዘፈፍ ምናምን ከምትሉ ሞት መታችሁ ጠይቁ። የክርስትና አስተምሮ እናንተ ከምታስቡት በላይ እናንተ ከምታወሩት በላይ ነፍስ ከስጋ መለየት ማለት ነው እንጂ መጥፋት አለማወቅ ማለት ነው። ሞት ማለት አካባቢ ሰው እንደሚያወራ ሞት ማለት በቃ ያለቀለት ማለት የጠፋ ማለት ነው። አገር የቀየረ ማለት ነው እንጂ አለማወቅ ውስጥ የገባ ጥፋት ውስጥ የገባ የማያውቅ የማይረዳ በቃ ደየመ ማለት ስጋው አፈር ሲሆን ሰውየው ልክ እንደዛ በቃ ሰውየው አፈር ሆነ ጠፋ ምናምን እንደምንለው አይደለም። የሰው ልጅ እንደሱ አይደለም። የሰው ልጅ አንድ ጊዜ ከተፈጠረ በኋላ ዘላለማዊ ነው። አዎ ይሄኛው አካል ስጋችን ማለት ነው ከአፈር ነው የተሰራው። ዘፍጥረት ምዕራፍ 1 ላይ እግዚአብሔርም ሰውን ከምድር አፈር አበጀው፣ ከዛ የሕይወት እስትንፋስ እፍ አለበት። ስለዚህ ከእግዚአብሔር የሆነ ነገር አለው፣ ከአፈር የተገኘ ነገር አለው። ከዛ ሞተ ሲባል ይለይና አፈሩ አፈር ይሆናል። ከዛ ከሰማይ የሆነ ከምድር ላይ የሌለ ከምድር አፈር ያልሆነ አካል የማይበሰብስ አካል ለብሶ ለዘላለም ይኖራል። አሁን ይሄ የእስልምና ትምህርት ውስጥ ጭራሽ አይታወቅም፣ አያውቁትም። የለም እንደዛ የሚባል አስተምሮ እነሱ። የእኛ ግን መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 15 ላይ የሚበሰብሰው የማይበሰብሰውን ሊለብስ ይገባል፣ ይሄኛው ሊወገድ ይገባል፣ ይሄኛ አዲስ አካል እንለብሳለን ይላል። ይሄ መጽሐፍ ቅዱሳችን የሚያስተምረው ይሄ ነው። በእስልምና ደግሞ ይህንኑ አካል ይዘህ ሄደህ እዛ ትበላለህ፣ ትጠጣለህ፣ ከሴቶች ጋር ወሲብ ታደርጋለህ፣ ትፈሳለህ፣
ሽንት ቤት ትጠቀማለህ ማለት በላብ በኩል ከዛ ያ ሽቶ ይሆናል። አስቤዛ ትገዛለህ። ይሄኛው አካል ስለሆነ በእስልምና የሚታሰብ እኛ ደግሞ ይሄኛው አካል አፈር ነህ፣ ወደ አፈር ትመለሳለህ ይባላል። አፈር ይሆናል። እኛ ደግሞ አዲስን የማይበሰብስ ዘላለማዊ አካል እንለብሳለን። አይራብም፣ አይጠማም፣ አይበላም፣ አይጠጣም። ከዛስ አይጋባም፣ አይጋባም። አካሉ ዘላለማዊ ነው፣ የማይበሰብስ ነው፣ የማይደክመው ነው፣ የማይራብ ነው። አያችሁ፣ ይሄ ነው የክርስትና ሚዮት ዳውተሮፍ ሎርድ እና ለየት ያለ ነው የክርስትና አስተምሮ። እስልምና ማለት በክርስትና ተቃራኒ ማለት እንጂ አዲስ ሃይማኖት ማለት አይደለም። እስልምና የክርስቲያኖች ተቃራኒ ሀሳብ ተቃራኒ ሀሳብ ነው። በሰማይ እንደዚህ ነው የምንኖረው ስንል እነሱ በተቃራኒ ምድር ላይ ያለውን ነገር እዛ ሲጋራ መጨስ ይቻላል፣ ያው ማንጎ መኮረኒ ፓስታ ምድር ላይ ያሉ ምግቦችን ትበላላችሁ፣ ያው እዚህ እያማን እዛ እንበላለን። ይሄ የክርስትና ተቃራኒ። በክርስቶስ ኢየሱስ የምናምን እኛ የዘላለም ሕይወት አለን፣ ከጌታችን ጋር እንኖራለን። ስንኖር ግን በዚህ አካል አይደለም። ይሄኛው አካል ካፍር ነው የተሰራው፣ ምድራዊ ነው፣ ምድር ይቀራል። ከእግዚአብሔር የሆኑ ነፍሳችን እሷ ደግሞ አዲስን አካል ለብሳ ለዘላለም ከጌታዋ ጋር ትኖራለች። ይሄ ከሙስሊሞች ገነት ጋር አንድ አይነት አይደለም። እነሱ ገነት ሲሉ ስሙን ብቻ ነው የወሰዱት። ባይዘም ስሙን ብቻ ነው የወሰዱት። ምንም ከገነት ጋር የሚያገናኝ ነገር የለው። እንግዲህ የማር ወንዝ ይላል፣ የጠጅ ወንዝ ይላል። ይሄ ስጋ ነው። ማርም ጠጅ ምድራዊ ነው። ጠጅ ምድራዊ ነው፣ ማርም ምድራዊ ነው። ከምድር ነገር ከእንስሳ ከፍጡር የተገኘ ነገር ነው። ሁሉም ነገር እዚህ ቀሪ ናቸው። እኛ ደግሞ እንደሱ አይደለም። መጽሐፍ ቅዱሳችን የሚነግረን አዲስን አካል ትለብሳላችሁ፣ የማይሞት የማይበሰብስ ማለት ነው። ማለት መጉደልና መሙላት የሌለበት ርቦት በልቶ የሚጠግብ ተጠምቶ ጠጥቶ የሚረካ ሴክሱዋል ነገር አስፈልጎት ሴክስ ሲያደርግ የሚረካ ከዛ መልሶ ሴክስ የሚያስፈልገው ደግሞ መልሶ የሚበላ የሚረበው ደግሞ መልሶ የሚበላ ደግሞ የሚረበው መልሶ ደግሞ የሚበላ በምግብ ኢንተርቴን የሚያደርግ በሆነ ነገር ኢንተርቴን በጠጅ በወተት በምናምን ኢንተርቴን የሚያደርግ ይሄ ተመላላሽ ያለበት አይደለም። ሙሉና ደስታው ከፈጠረው ጌታ ብቻ ከምንጩ ከደስታው ባለቤት የማይቋረጥ ዘላለማዊ የሆነ የማይወሰድ የማይቀንስ የማይጨምር ፍጹም የሆነ የማይሰለች መሰልቸት የሚባል አይኖርም። መሰልቸት የሚባል አይኖርም። መጉደል የሚባል ነገር አይኖርም። የጎደለ ላይ መሙላት የሚባል አይኖርም። እዛ ፍጹም ነው ዓለም። ለምሳሌ እግዚአብሔር ለመኖር የሚጨምረው ለመኖር አድ የሚያደርገው ከጊዜ በኋላ የሚጎልበት ከጊዜ በኋላ የሚጨምርበት የለም። አሁን እግዚአብሔር በማይሰለች ዓለም ውስጥ በማይሰለች ማንነት ነው የሚኖረው። ስለዚህ እሱ ነው ሼር የሚያደርገን፣ እሱ ነው ሼር የምናደርገው። እኛ በማንሰለችበት ዓለም በማይሰለች ማንነት ለዘላለም ከጌታችን ጋር እንኖራለን። መርጠህ ገበያ የገነት ገበያ በጀልባ በመርከብ በሚበር መርከብ ሄደህ አስቤዛ ገዝተህ የምትመጣበት ዓለም ውስጥ አይደለም የምንገባው። አስቤዛ ገዝተህ ከመጣህ ጉልት አለብህ ማለት ነው። ገበያ ሄደህ ሸምተህ ከመጣህ ጉልት አለብህ ማለት ነው። እዛኛው ዓለም ውስጥ ከአንተ ውጭ አንተ ጋር ተጨምሮ ያንተን ደስታ ሊጨምር የሚችል ነገር የለም። አሁን ከበላሁ ይርበኛል፣ ካለበስኩ የሆነ ነገር ነው። ስለዚህ እኔ ብቻ በቂ አይደለሁም። የሆነ እኔ ጋር የሚጨመሩ ነገር መኖር አለባቸው። በዛኛው ዓለም ውስጥ ከጌታዬ ውጭ ለእኔ የሚያስፈልግ አንድ ነገር አይኖርም። የለም እንደዛ የሚባል የሚጨመር ዓለም እዛ ውስጥ የለም። እዛ ከጌታችን ለዛ ነው ዳዊት እንደዚህ ያለ የሕይወትን መንገድ አሳየህ፣ ከፊት ጋር ደስታን አጠገብከኝ፣ በቀኝህ ይልና የዘላለም ፍስሐ ታውቃለህ፣ የዘላለም ፍስሐ አለ። የደስታ ጥልቀት ማለት ነው። የምን ሆነ? የዘላለም የሆነ በቀኝህ ባንተ ዘንድ። ለዛ ነው በሰማያዊ ስፍራ መንፈሳዊ በረከት ሁሉ ተባርካችኋል ይልና ኤፌሶን ላይ ከክርስቶስ ጋር በእግዚአብሔር ቀኝ ያስቀምጠን። ስለዚህ እኛ በእግዚአብሔር ቀኝ ተቀምጠናል። ስለዚህ የዘላለም ፍስሐ አለ፣ በዛ የማይሰለች ፍስሐ። ዳዊት ንጉሥ ነው።
በምድር ላይ በጣም ብዙ ነገሮች አሉት። ግን አንድ ነገር አየ። ክርስቶስ ከሙታን እንደሚነሳ በእግዚአብሔር ቀኝ እንደሚቀመጥ እሱም ደግሞ ከጌታው ጋር እንደሚቀመጥ ስላወቀ እንደዚህ ከፊትህ ጋር ደስታን አጠገብከኝ፣ በቀኝህ የዘላለም ፍስሐ አለ ይላል። ደስታ እግዚአብሔር ነው። ለዛ ነው በምድርም ስንኖር ባይዘወይ መጽሐፍ ቅዱስ የሚያዘን በጌታ ደስ ይበላችሁ፣ ደግሜም እላለሁ በጌታ ደስ ይበላችሁ። የትኛውም ነገር ውስጥ ምንም ነገር ይኖር ምንም ነገር እጡ በማን ደስ ይበላችሁ ይላል? በጌታ ደስ ይበላችሁ። በሰማይ ከጌታ ደስታ ጋር ሊወዳደር የሚችል በጌታ ደስ ከምትሰኙበት ተጨማሪ ሊሆን የሚችል አንድም ነገር አይኖርም። እዚህ ምግብ በልተህ ትደሰታለህ፣ እዚህ የሆነ ነገር አድርገህ ደስታ ታገኛለህ። ትንሽ መጽሐፍ ቅዱስ እንደሚነግረን በሰማይ ግን ደስታችን በማን ብቻ ነው የሚሆነው? በጌታ ብቻ። ባለፈው አንድ ሙስሊም አንድ ጥያቄ ጠየቀኝ። እዛ በጌታ ብቻ ነው የምትደሰቱት? ሴት የለም፣ ምግብ የለም እና ታዲያ አይሰለችም ማለት አይሰለችም ማለት ምን ያክል አምላኩ በአእምሮ ውስጥ እንደቀለለበት በልብ ውስጥ ምን ያህል እንዳሳነሰው በዚህ መመልከት ትችላላችሁ። እሱ በሰጠው ሴት ደስታን አገኛለሁ አልሰለችም ብሎ ያስባል። በጌታው ደስታ ግን ይሰለቻል። እሱ በፈጠራት ሴት፣ እሱ በፈጠረው ወተት፣ እሱ በፈጠረው ጠጅ ወንዝ ማለት ነው፣ እሱ በፈጠረው የሆነ የገነት ምናምን ምግብ ፍራፍሬ ምናምን አለመሰልቸት ውስጥ እገባለሁ ብሎ ያስባል። ግን በአምላኩ ግን በአምላክህ ደስታ ትኖራለህ፣ ደስታ ምንጭ እሱ ብቻ ነው ስለው ይሰለቻል። አያችሁ፣ እግዚአብሔር ምንም ነገር ሳይሰጠን ምንም ነገር ከእሱ ሳናገኝ እርሱ ብቻ የዘላለም ረፍታችን ነው፣ እርሱ ብቻ የዘላለም ደስታችን ነው። እግዚአብሔርን አምላክን የምታስቡበት መንገድ በጣም ደካማ እንደሆነ ልነግራችሁ እወዳለሁ ሙስሊሞች። ገነት አሰልች የምትሆነው ፍራፍሬ ከሌለ ከሆነ አሰልች የምትሆነው የሆነ እናንተ የምትሏቸው ሴቶችና ጠጅ ወንዝ የማር ወንዝ ምናምን ስለሌለ ገነት አሰልች ከሆነች ጌታችሁ በመኖሩ ትሰለቻላችሁ ማለት ነው። እኛ ደግሞ ያለነዚህ በጌታ ደስ ይለናል። እነዚህ ሁሉ ጌታ የፈጠራቸው ፍጡር ናቸው። በፈጠራቸው ከመደሰት በፈጣሪው መደሰት የበለጠ ነው። ስለዚህ በሰማይ የተዘጋጀልን የዘላለም ደስታና የዘላለም ኑሮ በጌታ መደሰት ነው። ዕንባቆም እንዲህ ይላል ምዕራፍ 3 ላይ ተመልከቱ። ምንም እንኳ በለስ ባያፈራ በወይራ ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾቹም መብል ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮችን እንደ ኋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። እያችሁ ነቢያት በምን እንደተደሰቱ፣ ነቢያት ምንን ተስፋ እንደሚያደርጉ፣ የነቢያት ተስፋ ራሱ አምላካቸው እንጂ ከአምላካቸው የሚያገኙት ነገር አይደለም። ገዛ ነው ምንም በለስ ባያፈራ በወይን ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾች መብል ባይሰጡ በጎች ከበረት ቢጠፉ ላሞች በጋጣ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮችን እንደ ኋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። በእግዚአብሔር ደስ ይለኛል። ለዛ ነው እኛ ጴንጤዎች ባይዘወይ ነፍስ ሳይቀርልንም ጌታችንን ስንወደው። ለምን? ደስታችን እሱ ስለሆነ። ስንዘምር፣ ስንጮህ፣ ስለ እሱ ስንናገር፣ የሆነ ነገር ስንል ምናምን ሰዎች እንደ እብድ ይቆጥሩናል። አይደለም። ደስታችን እግዚአብሔር ስለሆነ፣ እረፍታችን እግዚአብሔር ስለሆነ በሰማይ ከጌታ ውጭ ምንም አያስፈልገን። ገነት ማለት በሰማይ የሆነ የምናገኘው ቦታ ምናምን አድርጋችሁ ካሰባችሁ ተሳስታችኋል። ለእኛ ገነታችን ኢየሱስ ነው። ለዛ ነው አስቴር ስትዘምር ገነት ኢየሱስ ነው፣ በዚሁ ምድር ላይ አልጠብቅም ገና እስኪ ሰማይ ላይ ትላለች። ሰማይ ልዩ የሚያደርገው ከምድር ልዩ የሚያደርገው ጌታ በገነት ስለሚገኝበት እንጂ ከምድር የተለየ አይደለም። ሰማይ ገነት የሚባለው ከዚህ ጌታ ከተገኘበት ይሄ ዓለም ራሱ ከጌታ ጋር በጣም የሚያምር ነገር። ወንድሞችና እህቶቼ በጣም ውብ
በጣም ውብ ከተማ አይደለም የምንጠብቀው። ባይዘው ክርስቲያኖች በደንብ በጣም ውብ ከተማ፣ የምትገርም ህንፃ ያለባት፣ እዛ መብላት መጠጣት መፈንጠዝያ ያለበት ከተማ አይደለም የምንጠብቀው። እኛ የምንጠብቀው የዘላለም ደስታችን፣ የዘላለም ፍስሐችን፣ ህይወታችን የሆነው ጌታ ኢየሱስ ክርስቶስ ነው። ታውቃላችሁ፣ ለእኛ ዘላለም የሚባል ዘመን አይደለም በረከታችን። ባይዘው አንዳንድ ሰዎች ለዘላለም እንኖራለን ይላሉ። ገሃነም ውስጥ ለዘላለም ይኖራል። የኛ ስም ዘላለም የሚባል ኑሮ አይደለም የምንጠብቀው። እኛ የምንጠብቀው የዘላለም ህይወት የሆነውን ክራይስት ነው። ዘመናት አይደለም እኛ የምንጠብቀው። ከሞትክ በኋላ ከሙታን ስትነሳ በክርስቶስ ኢየሱስ ስለምታመን ስላመንክ ለዘላለም የሚባል ዓለም ውስጥ ገብተህ ትኖራለህ። እሱ አይደለም ባይዘው የሚጠብቀው። እሱ የሰው ልጅ እድል ፈንታ ነው። ሰው ዘላለማዊ ነው። ከዚህ በኋላ ከተፈጠረበት ጀምሮ መጥፋት የሚባል ነገር የለም። ግን መርሳት የለባል ለእኛ ህይወት ክርስቶስ ነው። ለዛ ነው ጳውሎስ ለእኔ ህይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው ይላል። ነፍስ ከስጋ ተለይቶ ወደ ጌታ መሄድ፣ ምክንያቱም ህይወት ስለሆነ ክርስቶስ ህይወትን ወደ ያገኘሁበት ወደ እሱ ሲሄድ ለዘላለም ከእርሱ ጋር እኖራለሁ። ባይዘዌ ዘላለምን ውብ የሚያደርገው ኢየሱስ ጋር መኖር ነው። ዘላለምን ውብ የሚያደርገው ከጌታ ጋር መኖር ነው። ሴት አይደለችም፣ ወንድ አይደለም፣ ሴክሹዋል ነገር አይደለም፣ የጠጅ ወንዝ የማርፈዝ አይደለም። 100 ዓመት የሚያስከል ዛፍ አለ፣ ከዙፋኑ የሚወጣውን ብርሃን የሚከልል። ልታስገርመን፣ ከጌታችን የሚበልጥ ጌታችን የፈጠረው ነገር የለም። ሁሉም ከጌታ በታች ነው። የፈጠራቸው ነገሮች በሙሉ ከጌታ በታች ናቸው። እያልናቸው ያለው በጌታ ደስ ይበላል። ስሙ የተባረከ። እንደ ተስፋ ቃሉ አዲስ ሰማይና አዲስ ምድር እንጠብቃለን ከጌታ ጋር ምንበት ማለት ነው። ውበቱ ባይዘው በደንብ ስሙ። ውበቱ አዲስ ሰማይና አዲስ ምድር መሆኑ አይደለም። ባይዘው እንዲያተርሱ እግዚአብሔር ፍጥረታትን ውብ አድርጎ ይሰራል። ችሎታው በእጁ እና አዲስ ሰማይና አዲስ ምድር መሆኑ አይደለም ለኛ ውበቱ። ለኛ ውበቱ ጌታ በዛ መኖር፣ ከጌታ ጋር መኖራችን። መጽሐፍ ቅዱስ እኮ ይላል እናንተ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ። ሙታን ያስባለን ከጌታ መለየታችን ነው። ከዛ አሁን ግን በጌታ ሕያው ናችሁ ይላል። ሕያው ያደረገን ከጌታ ጋር መሆናችን ነው። ገነትና ገሃነም የሚባል ቦታ አይደለም። ውበት የሚሰጠው ጌታ እና ሙስሊም ወንድሞችና እህቶች እንደምታስቡት አይደለም። መጽሐፍ ቅዱስ ታውቃላችሁ በጣም ስለ ገሃነም ብዙ ማብራሪያ ይሰጣል። ሂዳችሁ ቼክ አድርጉ መጽሐፍ ቅዱስ ላይ ለሰይጣንና ለመልአኩ የተዘጋጀ የገሃነም እሳት፣ እሳት አይሞትም እሳቱም አይጠፋም ይላል። አለቀ። እነዚህን ነገር ነው የሚናገር። ማብራሪያ እንኳን አይሰጥም። ባይደጉ ስለ ገሃነም የሚያብራራልን ሪቪል የሚያደርግልን የሚነግረን የእግዚአብሔርን መንግስት ነው። ከእግዚአብሔር መንግስት ጋር መኖር ነው። እንዴ ታውቃላችሁ የሙስሊሞች ገሃነም በሴት ቅርጽ ነው የተሰራች እና ማብራሪያ ሁሉ አለ። የህልም ዓለም ማለት ነው። ጌታችን ገሃነምን ለሰው ልጆች አይደለም ያዘጋጀው። የሰው ልጅ እድል ፈንታው የተጠራበት ዓላማ ከጌታው ጋር ለዘላለም መኖር ነው። የመጨረሻ በረከቱ ጌታው፣ ሌላ ሁሉ ጉድለት አለ። እሺ፣ በክርስትና ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ ማን ነው? እግዚአብሔር። የተሰቀለውስ? ያው አንዱ አምላክ በሰው አካል ተገልጦ ወደ ምድር መጣ። በዛ ሰውነት ነው በመስቀል ላይ የሞተው። በሰውነት ኢየሱስ ነው የተሰቀለው ወይስ ሶስቱም ናቸው የተሰቀሉት? አብ፣ ወልድ፣ መንፈስ ቅዱስ ናቸው የተሰቀሉት? አሁን እኮ ሶስት አላለም። ስለ ሶስትም አላወራንም። አንተ የምታስበውን ሀሳብ ሳይሆን ከኔ መልስ ተነስተህ ነው። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። የለም አንድ አምላክ ብቻ ስለሆነ የተሰቀለ ያልተሰቀለ የሚባል ነገር ነው። አንደኛ አምላክ አይሰቀልም። አምላክ በሰውነት ነው ያለ። እሺ ብራዘር፣ ስትሰማ የቃላት ልዩነቶችን ራሱ እያደመጥክ ማለት ነው፣ እንዲገባ ከፈለክ ማለት ነው። ስለዚህ የተሰቀለ ያልተሰቀለ የሚባል አምላክ የለም። የተሰቀለ አምላክም የለም፣ ያልተሰቀለም አምላክ የሚባል የለም። አምላክ አለ። አምላክ አይሰቀልም፣ አይሞትም። ግን አምላክ በሰውነት ካልከኝ አምላክ በሰውነት ተሰቅሏል። አምላክ በሰውነት ማለት ነው። አምላክ በሰውነት ተሰቀለ ማለት እና በሰውነት አምላክ በሰውነት ተሰቅሏል አይደል?
አምላክ በሰውነት ማለት ምን ማለት ነው? ምን ገባህ እሱ ላይ እስኪ ንገረኝ። አምላክ በሰውነት ሲባል ምን ማለት ነው? አምላክ በስጋ ተሰቅሏል አልከኝ። አምላክ በሰውነት ማለት ምን ማለት ነው? ጥያቄ ከገባ ካልገባን ያብራራ። ሰው ነው፣ አንደኛው ሰው ሆኖ ተሰቅሏል። አምላክ በሰውነት ማለት ምን ማለት ነው? አንደኛ ሰው ሆኖ ተሰቅሏል አልከኝ። ሰው ሆኖ ተሰቅሏል ማለት ምን ማለት ነው? በሌላ አማርኛ እኮ የተናገርከው እንጂ አላብራራው። አምላክ ሰው ይሆናል ሲጀመር ማን ጠይቀኛለህ? አምላክ ሰው ይሆናል አላለም። አምላክ ሰው ይሆናል አላልንም እኛ። አንተ መልስልኝ። አምላክ በሰውነት በመስቀል ላይ ተሰቀለ ምን ገባህ ነው ያልኩህ። እሱም መልስ መጀመሪያ እንድንግባባ ማለት ነው። ካልገባህ ያስረዳል። ምንም አልገባኝም እንጂ ምንም ካልገባህ በቃ እኮ ምንም ካልገባህ እኔ ላስረዳ። አምላክ በሰውነት ማለት ምን ማለት ነው? አምላክ ሰው ይሆናል ማለት ሳይሆን አምላክ በሰውነት ይገለጣል ማለት ነው። ለምሳሌ በደንብ እንዲገባ አዝራኤል ወደ ሙሳ መጣ። ከዛ በሙሳ በጥፊ ሲመረው አይኑ ጠፋ። አይኑ የጠፋው የተገለጠበት ሰውነት ነው። መላክነቱ አይገኝም። ምክንያቱም መላክነቱ የሚታይ ስላልሆነ ማለት ነው። ላይ ከዚህ አገላለጡ ምን ያልኩ አምላክ መንፈስ ነው፣ አይታይም፣ አይዳሰስም። ነገር ግን ሰውነትን ገንዘቡ አድርጎ ሲመጣ ሰውነቱን ማግኘት ይችላል። ስለዚህ ሰውነቱ መሰቀል ይችላል። አብሮት አለ ወይ? ያው የምትመታው ምኑ ነው? ሰውነቱ ነው። የሚገሉት ምኑ ነው? ሰውነቱ። ሰውነቱ ሲመታ ነፍስ ከስጋ ተለየ ማለት ነው። ያንን ነው አምላክ በሰውነት በመስቀል ላይ ነፍስ ከስጋው ተለየ። እንደ ክርስትና በአካል ሶስት በመለኮት አንድ ብላችሁ ታምናላችሁ? ጥያቄ ልጠይቀኝ ነው የመለስኩልህ መልስ አናላይዝ ሳታደርግ ሌላ ጥያቄ ልጠይቀኝ? መጀመሪያ ገብቶሃል? ገብቶኛል። ምን ገባህ? አምላክ ሰው ሆኖ ተሰቅሏል አልከኝ። ያልኩህን በትክክል በል። ካልሰማኸኝ ትርጉም ስለሌለው ነው ወንድሜ። እሺ እንድቅር እንዳይል ከሰማኸኝ በደንብ አናላይዝ ነገርኩህ። ለምሳሌ የአዝራኤልን ምሳሌ ነገርኩህ አይደለ? አዝራኤል ወደ ሙሳ መጣ፣ በጥፊ ሲመታው አይኑ ጠፋ። አይኑ የጠፋው የተገለጠበት ሰውነት ነው። መልአኩ ግን አይኑ መጥፋት አይችልም፣ ግን መልአኩ አብሮት ነበረ ነው። ልክ እንደዚህ አምላክ መንፈስ ነው፣ ወደ ምድር መጣ፣ ከድንግል ማርያም ሰውነቱ ወሰደ። ያ ሰውነት አብሮት ሆነ። በጥፊ ሲመቱት ሰውነቱን ይመቱታል፣ አምላክነቱ ግን ውስጡ ነበር፣ አያገኙትም። በመስቀል ላይም ሲሰቀል ልክ እንደዛ ነው። አምላክነቱ እንዳለ ሆኖ ሰውነቱ ነፍሱ ከስጋ ተለየች ማለት ነፍስ ከስለየች ማለት ጠፋ ማለት ነው። ነፍሱ ታውቃለች። ስሜት፣ ፈቃድ፣ እውቀት ያለው ሰውነቱ ውስጥ ማነው? ነፍሱ ውስጥ ነው። ነፍሱ ከስጋ ሲለይ ታውቃለች፣ ስሜት አለው፣ ፈቃድ ያለው እንዳለ ነው። መጥፋት ማለት አይደለም ይሄ። ስለዚህ ይሄ ሰውነቱ ነው። አሁንስ አገባ አምላክ መንፈስ ነው አልከኝ። እሺ። ስለዚህ በስጋው ስጋውን ይመቱታል፣ እንትን ይሉታል፣ ግን ነፍሱን ምንም አያደርጉትም አልክ። ስለዚህ የተሰቀለው ስጋው ነው። አልሰማህም? እባክህ በደንብ ስማ፣ በደንብ ስማ። አሁን ምሳሌው በደንብ እሺ። በቀጥታ ለምን አትመልስልኝም? በቀጥታ ነው። አንተ ስላልሰማህ ነው እንጂ ሰው ሁሉ ያውቃል። በአንተ አልሰማህም። 3 ጊዜ ነግሬን 3 ጊዜ አልሰማህም። በቀጥታ ነው። ነፍስ ከስጋ የምትለየው ሰው ምንም ፈላሲ አልሰራውም። ፈላሲ የትኛውን ፈላሲ ነው የሰራው? ከፈላሲዎች የትኛውን ፈላሲ አልገባህም ማለት ፈላሲ አይደለም። ከየትኛው ፈላሲ እኮ ነው ልክ የመለስክልኝ አስመስለህ ፈላሲ እየሰራህ መልሼልህማ። ሰው ሁሉ እየሰማ ነው፣ አንተም እየሰማ ነው። መድገም ነው ያቃተህ። እኔ ያልኩትን መድገም አቃተህ። ያልገባኝን ነገር እንዴት ነው አሁንም ካልገባህ ድገምልኝ ነው የሚባለው እንጂ አልመለስክልኝም አይባልም። አንተ የኔን ጥያቄ እኮ አልተረዳሁም እኮ። ጥያቄህን ተረድቼዋለሁ። ጥያቄህን መረዳት ጥያቄውን ልመልስልህ። አምላክ ሰው ይሆናል ወይ ብለህ ጠይቀኝ። የመጨረሻው ይሄ ጥያቄ ነው። ይህንን ነው እየመለስኩ ያለው። አይደለም ስንት አምላክ አለ ነው በክርስትና። እሱም አልሰማህም እንጂ ቅድም እኮ መልሼልህ ስንት አምላክ አለ ብለህ ስትለኝ ሲጀምር እኮ አንድ አምላክ አለ ብዬ ነው የጀመርኩት። አድምጥ። አትሰማም? ሲጠይቁህም አታደምጥም። መጀመሪያ እኮ የጠየከኝ ቅደም ተከተል ልንገርህ። እኔ ራሴ ስንት አምላክ አለ አልከኝ። አንድ አምላክ አለ። ከዛ የሞተው የትኛው አምላክ ነው ስትለኝ የትኛው አይባልም፣ አንድ አምላክ ነው ያለው። ስለዚህ የትኛው አምላክ ሞተ ስትለኝ የትኛውም አምላክ አልሞተም፣ አምላክ አልሞተም ብዬ መለስኩ። ታዲያ በመስቀል ላይ የሞተው ማን ነው ስትለኝ አምላክ በሰውነት አለ። አምላክ ሰው ይሆናል ወይ ብለህ ጠየቅኝ። ቅደም ተከተሉን በደንብ ነው የማስታውሰው። አንተ የማታስታውሰው መጀመሪያ ጥያቄ ላይ ትመለሳለህ፣ ይሄኛው ሲጠፋብህ ማለት።
ስለዚህ ተረጋግተህ ስማ። እኔ መስማት ከቻልክ ቀላል ነገር ነው ባይዘው ለተቃውሞ ራሱ ይጠቅማል። ለመቃወም እንኳን ብትፈልግ አውቀህ ልትቃወም ይሻል። ስለዚህ ምንም ማለት ስለዚህ አምላክ በሰውነት ማለት ምን ማለት ነው ለተባለው ነገር የአዝራኤልን ምሳሌ ሰጠው። አዝራኤል መልአክ ነው፣ አይታይም፣ አይዳሰስም፣ ግን በጥፊ ተመታ። የተመታው የተገለጠበት ሰውነት ነው። ግን አዝራኤል ነው ሙሳ ጋር ሄደ። ስለዚህ ሁለቱ አካል በአንድ ላይ ያሉ። ያ ማለት መልአክነቱ ተለወጠ አልተለወጠም? ሰውነቱ አለ። አዎ ሰውነቱን በጥፊ ሲመታው እንደዚህ ነው። አምላክም በሰውነት ሲገለጥ አምላክነቱ አለ፣ ሰውነቱም አለ። ሰውነቱ በመስቀል ላይ ሞተ ማለት ነፍሱ ከስጋ ተለየ ማለት ነው አለ። አሁን ይሄንን ሰማ። ይሄን ከሰማህ በጣም በደንብ ግልጽ ይሆንልሃል ማለት ነው። አሁን ማሚው ከመጀመሪያው ጀምሮ ነው ያልገባኝ። አምላክ ስንት አምላክ አለ አልኩ። አንድ አምላክ አለ አልከኝ። ያ አምላክ በመስቀል ላይ ተሰቅሏል ያልኩ። አብ ተሰቅሏል አልክ አላልኩም። ስለዚህ ሁለት ያልተሰቀለ አምላክ አለ። አምላክ አይሰቀልም ነው ያልኩት። አሰማም እኮ ችግሩ መስማቱ ላይ ነው የምትቸገረው አልኩ። አሁን አራተኛ አምስተኛ ተናገር አምላክ ተሰቅሏል ስትል አልተሰቀለም ማለት አምላክ አይሰቀልም። አምላክ በሰውነት ነው የሚል ሐሳብ ነው። መስማት ነው የተቸገርከው አንተ አልኩ። ሌላ ነገር የለውም። ሰምቻለሁ እኮ ሰምቻለሁ። አብሽ አምላክ ነው ለምን ትላለህ? የሰማ ሰው እኮ ነው ያልኩት ነው የሚለው። አብ አምላክ ነው ወይ? እኔ ስለ አብ አላወራሁም። መጀመሪያ ስማኝ። አሁን አንተ ጥያቄ ነው ያለኝ። አንዱ አምላክ ማሽ አንዱ አምላክ ማን ነው? እሺ እግዚአብሔር ብዬ መልሼልሃለሁ ቅድም እኮ የቱ አብ አምላክ ነው? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። የአንዱ አምላክ በሶስት አካል የመረዳት ችግር አለበት መሰለኝ። ትንሽ ረጋ ብሎ ቢረዳ አሪፍ ነበረ። አሁን እኔ የነገርኩትን እንኳን መልሶ ለምሳሌ አምላክ አይሞትም የሚለውን ቃል ነግሬው ሳበቃ 4 ጊዜ ነገር ይችን ቃል እንኳን መድገም አቃተው ማለት